መልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በተለያዩ የኢትዮጵያ አካባቢዎች በተለይም በአማራ ክልል መጠነ ሰፊ ሰብአዊ ቀውስ እንዳለ የሚገልጽ ሪፖርት አውጥቷል። በተለይም ንጹሃን ላይ የሚፈጸመው ግድያና የንጹሃን ጥቃት በከፍተኛ ደረጃ መጠኑ መጨመሩን ነው የኢሰመጉ ሪፖርት የሚያመለክተው። በተለያዩ አካባቢዎች ግጭቶች እንደበረከቱ ነው። የኦሮሞ ነጻነት ሰራዊት ኦላ በአዲስ አበባ አቅራቢያ የሚገኙ አንዳንድ ቁልፍ ቦታዎችን እየተቆጣጠረ እንዳለም መረጃዎች ያመለክታሉ። ዓለም አቀፉ የግጭት ተንታኝ ቡድን አይሲጂ ሰሞኑን ባወጣው ሪፖርት በኤርትራና በኢትዮጵያ መሃል ጦርነቱ ሊከፈት የመቻሉ ዕድል ሰፊ ነው ሲል አስጠንቅቋል። ተመልካቾቻችን በርካታ ጉዳዮች አሉ። በሰሜን ሸዋ አዲስ ዙር ጥቃት በአገዛዙ የተለያየ መዋቅር ባላቸው ታጣቂዎች አማካኝነት እየተፈጸመ ነው። በመራቤቴ አቅራቢያ ሰሜን ሸዋ ይፍራታና ግድም ወረዳ የሚካሄደው ጥቃት ተጠናክሮ ቀጥሏል። ከትላንት በስቲያ ጀምሮ እየተካሄደ ባለ ጥቃት ንብረቶች እየወደሙ ነው። የተለያዩ የሰላማዊ ዜጎች ንብረቶች እየተቃጠሉ እንዳለም በዋናነትም በርካታ ንጹሃን ዜጎች እየተገደሉ እንዳለ ነው የደረሰን መረጃ የሚያመለክተው። በእነዚህ ጉዳዮች ላይ በማተኮር ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር የዕለቱን አጀንዳዎች በማንሳት እንወያያለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ያሬድ። ጤና ይስጥልኝ መሳይ፣ እንደምን አለህ? እንዴት አለ? እንዴት ነህ? በነገራችን ላይ በቅዳሜ ዕለት በጀርመን የአንዱዓለም አራጌ መጽሐፍ ይመረቃል። ከመጽሐፉ ገምጋሚዎች መሃል አንዱ እንደሆንክ ነው እንግዲህ በማስታወቂያው ላይም ተከታትለነዋል። ምናልባት አንዱዓለም አራጌ ከረጅም ጊዜ ዝምታ በኋላ በመጽሐፍ ብቅ ብሏል። ፖለቲካዊ እንቅስቃሴው ላይ ብዙም አይታይም። ነገር ግን በመጽሐፉ ምናልባት አዳዲስ አካሄዶችን እይታዎቹን እና ነገ ከነገ ወዲያ በየት በኩል ልናገኘው እንደምንችልም ይነግረናል ብለን እንጠብቃለን። መጽሐፉን እየገመገምክ እንዳለህ ነው በማስታወቂያ ላይ የተረዳሁትና ዝግጅት ምን ይመስላል? እንደው ባጭሩ ስለ አቶ አንዱዓለም መናገር ከተቻለ። በጣም አመሰግናለሁ መሳይ። አንዱዓለም ጥሩ በጣም እኔ ሁሉም ኢትዮጵያዊ እንዲያነበው መክረው በጣም ግሩም የሆነ መጽሐፍ አዘጋጅቷል። ብዕርና ጥይት የሚል ነው። የኢትዮጵያን ፖለቲካ በሁለት ጫፎች ያለውን የትግል ሁኔታ ወደ ኋላ ተመልሶ በኢትዮጵያ ታሪክ ውስጥ የተካሄዱ የኃይል ትግሎች፣ የሰላማዊ የህዝባዊ እምቢተኝነት፣ የሰላማዊ ንቅናቄዎች ምን መልክ እንደነበራቸው፣ ምን ክፍተቶች እንደነበሩባቸው፣ ምን ጠንካራ ጎኖች እንዳሏቸው፣ ምን መማር እንዳለብን፣ አሁን ያለውን ወቅታዊ ሁኔታ ጭምር በሚገርም የቋንቋ ብቃት በጥሩ ሁኔታ በአማርኛ ወደ 399 አካባቢ 400 በለው ገጽ መጽሐፍ ነው። በጣም ሰፊ ነገሮችን የዳሰሰ ነው። መጽሐፉን በፍራንክፈርት መጽሐፉ ሎንች ይደረጋል፣ ይመረቃል። እዛ ላይ እኔም እገኛለሁ፣ ወደ ፍራንክፈርት አመራለሁ። በአይ ቲንክ አንዱዓለም ይሄ ይሉኝታ የሚይዘው ሰው ስለሆነ እንጂ በጣም መታወቅ ፕሮሞት መደረግ ያለበት ትልቅ ስራ ነው እና ጊዜ አጥፍቶበት በጣም ሰፊ ጥናት አድርጎ የብዙ ሰዎችን ስራዎች ሁሉ ከግምት ውስጥ አስገብቶ ለምንድነው ኢትዮጵያ ውስጥ የሰላማዊ ትግል ውጤታማ ዘላቂ የሆነ የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ማምጣት ያልቻለው? የነበሩት ትግሎችስ ለምንድነው ዲሞክራሲ ማዋለድ ያልቻሉት? ለምንድነው ኢትዮጵያ በዚህ ሁሉ ዘመን ውስጥ ከኋላዋ የተነሱ በቅኝ ግዛት የተያዙ ሀገሮች የዲሞክራሲ ስርዓትን ጭላንጭሉን እንኳን ማሳየት ሲችሉ እኛ ወደ ኋላ ለምንድነው የሄድ ነው የሚሉትን ነገሮች ሁሉ የዳሰሰበት ነውና በተለይ በአውሮፓ ለጀርመን አቅራቢያ ያላችሁ ጀርመን ውስጥ ያላችሁ ኢትዮጵያውያን በነገው ዕለት ተገኝተው እንዲታደሙ እኔም እግረ መንገዴን ጥሪ ያደርጋለሁ። ግን መጽሐፉን አይ ቲንክ በተለያዩ መንገድ አሜሪካም ይታተማል እና ከተለያየ ቦታ ሰዎች አግኝተው እንዲያነቡት እንዲማሩበት ዛሬ ላለው ለሚደረጉ ትግሎች ሁሉ ስለሚረዳ ይሄን ምክር አስተላልፋለሁ። ግን በጣም ነው የማመሰግነው መሳይ አሁን አስታውሰህ ስላነሳው።
በነገራችን ላይ ካንተ ጋር ሌሎችም ባለሙያዎች ጋዜጠኞች ይህንን መጽሐፍ ገምግመው በአዳራሹ ለሚገኙ ታዳሚዎች እይታቸውን እንደሚያቀርቡ ነው በማስታወቂያው ላይም የተረዳሁት። ከነዚህ መሀል አንጋፋው የዶቼ ቬሌ ጋዜጠኛ ነጋሽ መሐመድ ይገኛል ነው። ወዳጃችን ነጋሽ እንግዲህ ይህንን ግምገማውን ያደረገበትን ዝግጅት በተመለከተ ምናልባት በቪዲዮ ተቀርጾ የሚተላለፍ ከሆነ ልንከታተለው የጓጓን መሆናችንን በዚህ አጋጣሚ እንገልጻለን። ነጋሽ እንኳን ወደ መድረኩ መጣ ነው ምንለው። እንዲህ አይነት መድረኮች ላይ ብዙም የሚታይ አይደለም። በኢትዮጵያ የጋዜጠኝነት ታሪክ ውስጥ ትልቅ አሻራ ያለው ጋዜጠኛ ነው ነጋሽ መሐመድ። እንኳን ደህና መጣ ለማለትም በዚህ አጋጣሚ እንፈልጋለን። እንግዲህ ያሬድ ብዙ ነገሮችን እናነሳለን። የሰብአዊ መብት ጉባኤ ያወጣው መግለጫ በጣም ያስደነግጣል። በኢትዮጵያ ያለው ሁኔታ እጅግ እየከፋ እጅግ እየተባባሰ መምጣቱን የሚያመላክት ነው። በሌላ በኩል በትግራይ ያለውን ወቅታዊ ሁኔታ በተመለከተ የኢትዮጵያን ኢንሳይደርን ዘገባ እየተመለከትኩ ነበረ። የትግራይ ሕዝብ በተለይ መቀሌ ያለው ነዋሪ ባገኘው ትራንስፖርት እየወጣ ነው። የኢትዮጵያ አየር መንገድንም በየብስም ባገኘው መንገድ ከመቀሌ እየወጣ ነው። ጦርነቱ አይቀሬ ነው የሚለው ነገር ከጫፍ ደርሷል። ትግራይ ያንን የመሰለ አስከፊ ጦርነት ዳግም ታያለች የሚለው የትግራይ ህዝብ ስጋት በከፍተኛ ደረጃ እየተጠናከረ መጥቷልና ይሄን የሚያስቆመው ማን ነው? ጦርነቱ እንዳይከሰት የሚያደርግ ማን ነው? እነ ሌተናል ጀነራል ጻድቃን ገብረትንሳኤ ከአብይ አህመድ ጋር ተጠግተው ዘራፍ እያሉ ነው። የጦርነቱን እሳት እየቆሰቆሱ ነው። ጦርነቱ ከተካሄደ ባጭሩ እናደርገዋለን የሚልም መግለጫ ሰጥተዋል ሌተናል ጀነራል ጻድቃን ገብረትንሳኤ። እንግዲህ ጦርነት ከተጀመረ በኋላ የሚቆጣጠሩት አይደለም። መጀመር ይቻላል፣ መጨረስ ግን የማንም ስልጣንም ሆነ ኃላፊነት አይደለም። ጦርነት በራሱ እየለበለበ ራሳቸውን በመጨረሻም ሊያጠፋቸው ይችላል። ሌተናል ጀነራል ጻድቃን ግን ይህንን ያህል ዓመት በጦርነት ውስጥ ይህን ያህል ዓመት በአዛዥነትና በብዙ ኃላፊነቶች የቆየ ግለሰብ እንዲህ አይነት አስተያየት ሰጥቷል። ባጭሩ እናደርጓለን ከተጀመረ ብሏል። ለማንኛውም አጠቃላይ የኢትዮጵያን ሁኔታ እንዴት እየተከታተልክ ነው? አብይ አህመድ ጦር እያጓጓዘ ነው። ከፍተኛ ጦር ሰራዊት ወደ ሰሜን ኢትዮጵያ እየገባ ነው። እሱም በየሄደበት የዘር ጥላቻና የእርስ በርስ ግጭትን እየቀሰቀሰ ያለበትንም መድረኮች እየታዘብን እንገኛለን። ወደ አንተ ልምጣ። እንደው በደምሳሳው በእያንዳንዱ ርዕሰ ጉዳይ ይመለሳለሁ። ግን ኢትዮጵያ ምን ላይ ነው ያለችው? በዚህን ወቅት ላይ ደግሞ ምርጫም እያለች ተፍ ተፍ አይነት ስራ ውስጥም ገብታለች። ያሬድ አመሰግናለሁ መሳይ። ከትግራዩ ጦርነት ቢጀምር ማለት ይሄው የጦርነት ያንጃበበውን አደጋ ለኔ ደብረጽዮንም ጌታቸውንም ብትወስደው አብይ አህመድን ጀነራል ጻድቃንን እነ ሳሞራም ለነሱ አሁን የፖለቲካ ነጋዴዎች ናቸው እነዚህ ሰዎች እና ለነሱ ጦርነት ልክ የቼዝ ቦርድ ላይ ቁጭ ብለህ ቼዝ መጫወት ወታደሩን ትበላለህ፣ ንጉሱን ታጠቃለህ፣ ፈረሰኛውን ታጠቃለህ፣ ግን ተጫዋቹ አዘይንድ ኦፍ ዘ ዴይ አይሞትም እና የሚያባሉት በግራ በቀኝ የተሰለፈውን የኢትዮጵያ ድሃ መጠጊያ የሌለው መሸሻ የሌለው በደናው ጊዜ በልቶ ማያድር በደናው ጊዜ የስራ የሌለው አገር ሰላም በሆነ ጊዜ እነሱ የሚያዩትን ጥጋብ ማየት የማይችል አሁን ጻድቃን ጀነራልነት ማዕረጉን ቢይዙትም ነጋዴ ናቸው። የፖለቲካም የንግድም በንግድ ዓለምም ውስጥ ያሉ ሰው ናቸው። ለሳቸው ጨዋታ ነው ጦርነት እና እንደገና ይሄንን እኔ በትግራይ በኩል ብቻ አይደለም እኮ የሚሞተው በሁሉም አቅጣጫ ነውና የኢትዮጵያ ልጆች በጠቅላላ እንደገና አሁን በሚሊየን ወይም በብዙ መቶ ሺህ የሚገመቱ ወጣቶችን ንጹሃን ዜጎችን ሊማግዱ መልክ ይሄ እሳት ልታቀጣጥር ካምፋየር ልታረግ ስትል ማገዶ እንደምትሰበስበው ይሄ የሚያንቀሳቅሱት ወታደር ሁሉ ማገዶ ነው ለነሱ እና ለነሱ የፖለቲካ ኢጎ፣ ለነሱ እብደት፣ ለነሱ የስልጣን ፍላጎት፣ ለነሱ የጥቅም ፍላጎት የኢትዮጵያ ሕዝብ አንዴም ሁለቴም እነሱ እስካልሰለቻቸው ድረስ እየደጋገመ የሚማገድ ሕዝብ ነው ያደረጉት እና ከማገዶ እንጨት ወይም በቃ እንደው ከመጫወቻ እንትን ያለፈ ቫልዩ እንደሌለው ነው እንጂ የዛን አይነት አስከፊ ጦርነት ወደ ከግማሽ ሚሊዮን ህዝብ በላይ ያለቀበትን ጦርነት
ያሳለፈ አገር እንደዚህ በሁለት በሶስት ዓመት እኮ አይደለም መሳይ በ30 ዓመት እንኳን ትራውማው አይለቅም። እንደዛ አይነት የከፋ እልቂት አውሮፓውያኖቹ በአመት አንዴ የመሳሪያ የጣልንበት ቀን ብለው የሥራ ሁሉ ቆሞ ትምህርት ቆሞ ሴሌብሬት ያደርጋሉ። ከሁለተኛው የዓለም ጦርነት በኋላ እርም ውጊያ ብለው ማለት ነው። ከተዋጉም ሌላ ሰው ሀገር ሜዳ ላይ ሄደው አረብ ሀገር ምን እንደሚዋጉት ፕሮክሲ ዋር ይዋጉ ይሆናል እንጂ በምድራቸው ላይ አይዋጉ እና የኛ ነውረኞች ግን የሚዛዛቱትም ሲጣሉም የሚፎክሩትም በደሃ ልጆች ህይወት ነውና አሁን በጣም አስፈሪ የሆነ ድባብ ነው ያለው። አንደኛ ትግራይ ላይ ያሉ በወንጀል የተጨማለቁ የወያኔ ኃይሎች አሉ። ሁለተኛ አዲስ አበባ የተቀመጠ ሌላ የጦር ወንጀል የፈጸመ የዓለም አቀፍ ወንጀሎችን የፈጸመ ዓለም ፍትሃዊ ብትሆን ኖሮ ለፍትህ የሚቆረቆር ዓለም ቢሆን ኖሮ ዛሬ እነዚህ ፖለቲከኞች ለፍርድ አደባባይ ተይዘው የሚቀርቡበት ነበር። ግን ያሸናፊ ፖለቲካ የሚኖርበት ዓለም ስለሆነ እና አብይም ሀገር ያስተዳድራሉ፣ ሌሎቹም ክልል ይዘው በህዝብ ህይወት ላይ ይገዳደራሉ። ግማሹ ያስቸኳይ ጊዜ አዋጅ ቶሎ ይታወጅ ይላል፣ ግማሹ ጦርነቱ ቶሎ ይጀመርና ይጠናቀቅ ይላል። 100% እርግጠኛ ሆነው ጻድቃን አዲስ አበባ አንድ ሆቴል ውስጥ ቁጭ ብሎ ነው ጦርነቱን በቴሌቪዥን የሚያየው እንጂ በዚህ እድሜውና ከዚህ ሁሉ ሀብትና ምቾት በኋላ ተነስቶ ሊዋጋ አይችልም። ስለዚህ ኢትዮጵያ አንፎርቹኔትሊ በጣም በሚያሳዝን ሁኔታ የታወቁ ምንም ለህዝብ ርህራሄ የሌላቸው ጨካኝ ፖለቲከኞች የፖለቲካ ነጋዴዎች እጅ ላይ ነው የወደቀችውና እኔ አሁንም እንደገና የኢትዮጵያን ህዝብ ደም እንባ ሊያስለቅሱት መከራውን ሊያበዙበት ነው። ፕሮፌሰር መስፍን አንድ ሁሌ የሚሉት ነገር ነበር። እርቅ የሚኖረው ወይም እርቅ እውነተኛ የሚሆነው ቢያንስ ከሁለቱ ተፋላሚዎች አንዱ ጨዋ ሰው ሲሆን ነው። በሁለት ባለጌዎች መካከል እርቅ አይኖርም። የፕሪቶሪያ ስምምነት ለኔ ያሳየኝ እሱን። ሁለት ባለጌዎች ናቸው የተጣሉት፣ ማዶና ማዶ የይምሰል ለይስሙላ ብለው የታረቁ መሰሉ፣ ግን እውነተኛ አልነበረም። ከቅን ልቦና የመነጨ አይደለም እርቃቸው። ይሄው አሁን መልሰው ደግሞ እርስ በርስ እየተዛዛቱ የአብይ ደጋፊዎች ህዋትን ብሌም ማድረግ ይፈልጋሉ፣ የህዋት ደጋፊዎች አብይን ብሌም ማድረግ ይፈልጋሉ። ለኔ ግን ሁለቱም ኃይሎች ጨካኞች ስለሆኑ ነውረኞች ስለሆኑ ነው የሁለት ባለጌ ጸብ ስለሆነ እንዲህ በቀላሉ በእርቅ ወይም በሰላም ስምምነት የሚፈታ ያልሆነው ለዛ ነውና አንድ እሱ አጣብቂኝ ውስጥ ከቶናል። ሁለተኛው ግን በተጓዳኝ ሁኔታ በመላ ሀገሪቷ በጣም ጭካኔ የተሞላባቸው አስከፊ የሚባሉ የሰብአዊ መብት ጥሰቶች እየተፈጸሙ ነው። ኢሰመጉ ያወጣው ሪፖርት መሳይ ጠቆም እንዳረከው በደቡብ ዘይሴ አካባቢ የተፈጸመውን ነገር በጋሞ ጎፋ ውስጥ የፖለቲካ ፓርቲ አመራሮች ሳይቀር የኢዜማ አባላት በምርጫ ዋዜማ ሰዎች የሚዋከቡበት አማራ ክልል እየተፈጸመ ያለው ሰቆቃ ማለቂያ የለውም። ከሁለት ሳምንት በፊት በድሮን የሚደበደቡ ከተሞች መንደሮች ነበሩ እና ኢትዮጵያ እጅግ አስከፊ የሚባል የሰብአዊ ቀውስ ውስጥ ነው ያለችው። መሳይ ያሬድ እንግዲህ በተናጠል ነገሮችን በዝርዝር እንመልከታቸው። ምናልባት ከኢሰመጉ ሪፖርት እንጀምራለን። ኢሰመጉ ያወጣው ሪፖርት በእርግጥም መሬት ላይ ያለውን ነገር በተወሰነ ደረጃ ያመላከተ ነው። ሙሉ በሙሉ ያቅማቸውን ያህል መረጃ ሰብስበው ይፋ ለማድረግም የተቸገሩ እንደሆነ ይታወቃል። የአቅም ውስንነት፣ ያገዛዙ ጭቆናና ያገዛዙ የተለያዩ ማዕቀቦችና ማነቆች ኢሰመጉን እንደፈለገው መረጃዎችን ሰብስቦ ሪፖርት እንዳያደርግ መሰናክል እንደሆነበት እንረዳለን። እኛ ያው በቅርበት ከጉዳዩ ጋር ስለምንገናኝ እያንዳንዱ አካባቢ የተፈጸመውን የሰብአዊ መብት ጥሰት በዝርዝር በቪዲዮ ይዘን የመዘገብነውና ነገ ለታሪክ ለፍርድም እንዲቀመጥ ያደረግነው ነው። ለማንኛውም የኢሰመጉ ሪፖርት ምን ጉዳዮችን በዝርዝር ይዟል? ሰሞኑን በአማራ ክልል ከፍተኛ የሆነ የሰብአዊ መብት ጥሰት መፈጸሙን ለማሳየት አንድ እንደ ማስረጃ እየቀረበ ያለው በራሳቸው በአገዛዙ ሰዎች ያው ይሉንታንም ትተውታል፣ ምንተፍረቱንም ነውራቸውንም እንደ ጌጥ ነው የሚቆጥሩት። በአደባባይ ቪዲዮ እየቀረጹ ያርሶ አደሩን እህል እየበተኑና ከደጅ ከአፈር ጋር እየደበላለቁ የሚታይበት ቪዲዮ እንግዲህ ለታሪክ ይቀመጣል።
እነሱ በጀብደኝነት አድርገውታል። ይሄ ነውር ምን ያህል ስርዓቱን ሊጠቅም እንደሚችል የስርዓቱ ሰዎች ከአእምሯቸው ጋር እንዳልሆኑ በእብደት ውስጥ እንዳሉ ከሚያሳዩ ክስተቶች አንዱ አድርጎ መውሰድም ይቻላል። አሁን ምን ይጠቅማል? የኢትዮጵያ ህዝብ ከ30 ሚሊዮን በላይ ኢትዮጵያዊ በአሁን ሰዓት በእህል እርዳታ እጅ ላይ ያለ በሴፍቲኔት እጅ ላይ ያለ የኢትዮጵያ ህዝብ ላይ እንደዚህ አይነት እህሎችን አውጥተ ከአፈር ጋር የምትደበላልቅበት እንዲህ አይነት ጭካኔ መቼም የትኛውም ምድር ላይ አለ ለማለት የሚያስደፍር አይደለም። ለማንኛውም የኢሰመጉ ሪፖርት ምን ነገሮችን ይዟል? ያሬድ፣ በመጀመሪያ ኢሰመጎችን እኔም ማመስገንም ማድነቅም እፈልጋለሁ። አገሪቷ ውስጥ በጣም ሰፊ ችግር ነው ያለው። የኢሰመጎ መግለጫ ኖርማሊ እንደዚህ አይደለም። ኢሰመጎ እንኳን ይሄ ሁሉ የሰብአዊ መብት ጥሰት እየተፈጸመ አይደለም፣ በአመት ውስጥ ቢያንስ 2 መደበኛ መግለጫዎች፣ የተለያዩ ልዩ መግለጫዎች ያወጣ ነበር። ኢሰመጉ መደበኛ መግለጫው ራሱ አንዴ ሲወጣ 20 ገጽ ምናምን በጣም ኮምፓይልድ የሆነ ብዙ ጉዳዮችን ያካተተ ነው። ልዩ መግለጫዎች ደግሞ የተወሰኑ አካባቢ ላይ የተፈጸሙ ልዩ ትኩረት የሚፈልጉ ጥቃቶች ላይ ነው እና ኢሰመጎ ትልቅ ጫና ውስጥ ነው ያለው። በተለይ ሰስፔንሽን ተጭኖበት ታቅቦ ለተወሰነ ጊዜ ለአንድ ወር ምናምን ከተለቀቀ በኋላ ሰራተኞቹ በነፃነት ብዙ መንቀሳቀስ አይችሉም። ድርጅቱም የሚያወጣቸው ሪፖርቶች ኦልሞስት የሉም ማለት ይቻላል እና አሁን ግን እንደዚህ አሳሳቢ ሲሆን ይሄ በ2 ገጽ ያወጣው የኢሰመጎ ሪፖርት በግልጽ እንደሚያሳየው አንደኛ በደቡብ ኢትዮጵያ ክልል ውስጥ የተፈጸሙ የሰብአዊ አስከፊ ከሚላቸው የሰብአዊ መብት ጥሰቶች ውስጥ የተወሰኑትን በደቡብ ኢትዮጵያ ክልል የዘይሴ ማህበረሰብ ልዩ የወረዳነት መዋቅር ጥያቄን ተከትሎ የተፈጸሙትን የሰብአዊ መብት ጥሰቶች ኢሰመጎ በተወሰነ ደረጃ ገልጿቸዋል። በተመሳሳይ ሁኔታ የአካባቢው ነዋሪዎች ላይ የደረሱትን ጥቃቶች ያንንም ተከትሎ በመንግስት በኩል ምንም የተሰጡ ልባት መፍትሄዎች አለመኖራቸውን ኢሰመጎ እንትን አድርጓል። እዛው ላይ 5 የኢትዮጵያ ዜጎች ለማህበራዊ ፍትህ አባላት በደቡብ ኢትዮጵያ ክልል አድማ ብተናና በጋሞ ዞን ፖሊስ ተይዘው ይህ መግለጫ እስከወጣበት ጊዜ ድረስ እንዳልተለቀቁ ይገልጻል። ከዛ በኋላ ደግሞ አማራ ክልል ላይ በአማራ ክልል በተለያዩ አካባቢዎች በመንግስት የጸጥታ ኃይሎች እና በታጣቂዎች ባለው ግጭት ምክንያት እየደረሰ ያለውን የሰብአዊ መብት ጥሰትም ገልጸው በደቡብ ወሎ ዞን ወግዲ ወረዳ ጋሌ በተባለ ቦታ ላይ በጥር 26 በመንግስት የጸጥታ ኃይሎች እና በታጣቂዎች በተነሳ የተኩስ ልውውጥ የደረሰውንም የሰብአዊ መብት ጉዳትና ቀውስ ይዘግባል። ኢሰመጉ ለደቡብ ክልልም ለፌደራል መንግስቱም ለአማራ ክልልም ባለስልጣናት ምክረ ሀሳቦችንና ጥሪ አድርጓል እና በጠቅላላ ግን የኢሰመጎንም መግለጫ ጨምረህ በቅርብ ጊዜ ሂውማን ራይትስ ዎች ያወጣውን መግለጫ በዚሁ ላይ ማካተት እንችላለን። የኢንተርናሽናል ክራይሲስ ግሩፕ ያወጣውን መግለጫ ማውጣት እንችላለን። ኢትዮጵያ ውስጥ በተለያዩ የሀገሪቷ ክፍሎች ግጭቶች ተባብሰዋል፣ ውጥረት ነግሷል፣ ከፍተኛ የሆነ የሰብአዊ መብት ጥሰት እየተፈጸመ ነው። በመንግስት በኩል ምንም የሚወሰዱ እርምጃዎች የማስቆም እርምጃዎች አይታዩም። አንዳንዱም ጋር ድርጊቱን የሚፈጽሙት የመንግስት አካላቶች ናቸው። የመከላከያ ሰራዊት አባላት በየቦታው በቅርብ ጊዜ መሳይ እንደምታስታውሰው በአማራ ክልል ብቻ ወደ ከ2600 በላይ ሴቶችን የመከላከያ ሰራዊት የደፈራቸው የጾታዊ ጥቃት የጅምላ ጾታዊ ጥቃት በሴቶች ላይ በመከላከያ ሰራዊት መፈጸሙን ቢቢሲ በደንብ በጥናት አስደግፎ ያወጣው ሪፖርት ነበረ። አሁን ደግሞ ቅድም አንተ የጠቀስከው እኔም በማህበራዊ ሚዲያ ያጋራሁት የመጨረሻ ነውር የታየበት አንድ ገበሬ አንዲት ከረጢት 100 ኩንታል የምትሆን እህል በኢትዮጵያ የግብርና ሜካኒዝም ከበሬ ጋር ታግሎ አፈር ቆፍሮ ከዝናብ ከጭቃ ከፀሐይ ጋር ታግሎ አንድ ኩንታል እህል ለማፍራት ወራቶች ናቸው የሚፈጁበት እና ገብተው እንደው መዝረፍ ይሻላል፣ አንዳንዴ እኮ ቢበሉት ይሻላል ወስደው እህሉን መሬት ላይ መድፋት ውስጡ ከፍተኛ የሆነ የክፋት ሐሳብ እንዳለ የምታየው እህሉን ራሱ በኋላ እንኳን ያገበሬ ተመልሶ መጥቶ አበጥሮ ቆሻሻውን አራግፎ እንኳን እንዳይበላው ጤፉን ከምኑ ምኑን ከምኑ ድብልቅልቅልቅ አድርገው በእግራቸው እየደፉ
ዛው ቪዲዮ ላይ አይበላትም ይላሉና ያንድን ሀገር የመከላከያ ሰራዊት ልብስ ዩኒፎርም አርገህ በመንግስት ተልከህ የሀገር ባንዲራና ማዕረግ ተሸክመህ አንድ ምስኪን ደጋፊ የሌለው አፈር ገፍቶ የሚኖር ገበሬ ቤት ውስጥ ገብተህ ጉልበትህን በዚህ መንገድ መረን በለቀቀ መንገድ ማሳየት ይሄ የሚያሳየው ምንድነው? ምን አይነት የአውሬነት መንፈስ የተጠናወተው በመንግስት የተደራጀ ኃይል ያለ መሆኑን ነው የምትሰዝ። ሪከርዳቸውን ተመልከት፣ የሚፈጽሙትን የሬፕ ጥቃት ተመልከት። ትግራይ ውስጥ፣ አማራ ክልል፣ ኦሮሚያ ክልል ሰዎችን አውጥተው መረሸን፣ ልጆችን እናቶቻቸው ፊት ገለው፣ ይሄ እንግዲህ ተደጋገመ። ይሄው እነዚሁ ሰራዊቶች ናቸው ሰው ገለው እናትን ኦሮሚያ ክልል ልጅሽ አስከሬን ላይ ተቀመጭ ያሉ ወታደሮች ደግሞ አማራ ክልል ሄደው ሴት ይደፍራሉ፣ እናቶች ይደፍራሉ፣ ህፃናት ይደፍራሉ፣ መነኮሳትን ይደፍራሉ፣ ወንዶችን ይደፍራሉ። ያ አልበቃ ብሏቸው ደግሞ በየገበሬው ቤት ገብተው ልጆቹን የሚያበላውን ቀለቡን የዓመት ቀለቡን ነው እንግዲህ የምትደፋበት እና እርዳታ እንዳይደርስ ይደረጋል። በራሱ ልፋት የሰበሰበውን እህል ደግሞ ያቃጥላሉ። ማሳ ሁሉ እኮ የተቃጠለባቸው ቦታዎች አሉ መሳይ። በመከላከያ ሰራዊት እዚህ ማሳ ውስጥ የፋኖ ታጣቂዎች ሊደበቁ ይችላሉ ተብሎ በቪዲዮ የተቀረጸ ማስረጃ ነው ያለው። ማሳውን እሳት ሲለቁበት ታያለ። እንደው ያሬድ እዚህ ጋር እንደው የሞራል ጥያቄ ለማንሳት ያልነው እንግዲህ እነሱ ምክንያታቸው ይሄ ለፋኖ ቀለብ የሚሰጥ ማህበረሰብ ነው፣ ፋኖን ነው የምትቀልቡት፣ ስለዚህ ፋኖ ከሚበላው ይበተን አይነት ሎጂክ ነው እንግዲህ እያቀረቡ ያሉት። አንዳንድ ሞራል ያጡ ሰውነት የደረቀባቸው የብልጽግና የዲጂታል ሰራዊት አባላትም ይህንን መከራከሪያ ይዘው ሲመጡ እያየን ነው። እንግዲህ አንድ ሀገር ነው ያለን ሁላችንም፣ ግን ተለያይተናል። አንድ ላይ ብንሆንም ተለያይተናል እንዳለው ድምፃዊው ተለያይተናል። አሁን ይሄ ግድ የለም ለፋኖ ቀለብ ያዘጋጁትም ከሆነ ለምን ይበትኑታል? ለራሳቸው ወገን የተራበ የለም ወይ? እንደው ይህንን እህል ወስዶ ለነዛ መስጠትስ አንድ ነገር አይደለም ወይ? መበተኑ ምንድነው? ለነሱ በነሱ ሞራል እንደው የሞራል ጥያቄ ለማንሳት ነው። በነሱ ጫማ ውስጥ ሆነን ምንድነው ምክንያታቸው? ይሄ እንዴት በቪዲዮስ እየቀረጹ እንደዚህ እየተሳለቁ በጣም ነውረኝነታቸው ገደብ ልክ ነው ያጣው። ማንን ይመስላሉ ቢባሉ መሪያቸውን ነው የሚመስሉት። መሪያቸው ይሄ ነው ባህሪው፣ ከዚህ የተለየ አይደለም። ያሬድ ይኸውልህ መሳይ፣ ወታደር ሁልጊዜ አዛዡን ነው የሚከተለው። ያዛዡን የሞራል ልክ ነው አዛዡ ያስቀመጠለትን ነው። እገሌን ሄደህ የወታደር ባህሪ ነው ሄደህ እንዲያርገህ በዚህ ቦታ ላይ መንደሩን አቃጥል ከተባለ ያቃጥል፣ ቆራርጠ ግደል ካልከው ቆራርጦ ይገላል። መጀመሪያ የወታደራዊ ስልጠና በእንትኑ ያንን የሚሰለጥነውን ሰው ዲሁማናይዝ ማድረግ ነው፣ ከሰውነት ተራ ማውጣት ነው። ግን በሰለጠነው ዓለም ኢቭል ለሆኑ ነገሮች ነው ያን ርህራሄ እንዳይኖራቸው ወታደሮችን ለምሳሌ ቴሮሪስት የሆነ ወንጀል የሚፈጽም ገዳይ እሱንም በህግ ልክ ተገድቦ እነዚህ ነገሮች ላይ ምህረት እንዳይኖርህ ወይም የምትወስደው እርምጃ እስከዚህ ልክ ነው ተብሎ ነው የሚሰለጥነው ወታደር። በእኛ ሀገር ደግሞ ጠላት ብለው የፈረጁትን ሰው ከምድር ልክ እኮ አብይ አህመድ ከህወሓት ጋር በነበረው ጦርነት ላይ ዱቄት አርገን አየር ላይ በተነናቸዋል የሚለው ቃል ወታደሮቼን የላኳቸው የፈለጉትን አይነት እርምጃ ወስደው ይሄን ኃይል ከምድረገጽ ዳንኤል ክብረት ደጋግሞ ይለዋል፣ ከምድረገጽ ማጥፋት ማለት የጄኖሳይዳል የሆነ ፍጹም ጭካኔ የተሞላበት የፋሽስት አይነት አስተሳሰብ። ጠላቴ የምትለውን ኃይል ለመማረክም አይደለም የምትሄደው፣ ለማስተማርም አይደለም፣ የህግ የበላይነት ለማስከበር አይደለም። ቢማረክ እንኳን ገለህ መሞቱን ማረጋገጥ ማለት እና ይሄንን ሽመልስ ከዚህ በፊት ሊክ አድርጎ በወጣበትና በኋላ ተተርጉሞ እንትን ያደረገው ላይ አማራ ክልል መድኃኒትም እህልም ከልክለን እናስርባቸዋለን፣ በወረርሽኝ እንጨርሳቸዋለን ብሎ ከዚህ በፊት ተናግሯል። ስለዚህ እነዚህ ወታደሮች በመንግስት ሲላኩ
መንግስት ጠላት ሽብርተኛ ምናምን ብሎ ስም ሰጥቶ ጁንታ ምን ብሎ የሚልካቸውን አካል ከምድረ ገጽ እንዲያጠፉ ነው የሚላኩት። ዱቄት እንዲያረጉ ነው የሚላኩት ከነምኑ እና አልተሳካላቸውም የሚፈልጉትን ያህል ግን የሚፈልጉት የሚላኩትም በዚህ ስሜት ነው። ስለዚህ መሪዎቹ ከመሬት ወደታች በወረደ የሞራል ልዕልና ላይ ሆነው ነው ያንን ስልጠና የሚሰጡት። ለዚህ ጥሩ ምሳሌ እኮ ማርሻሉ በድሮን ንጹሃን እየተጠቁ ነው ሲባል እና ድሮኑን የገዛ ነው ምን ልናደርገው ነው? ፋኖ መሃላቸው ከተገኘ ወይ ማንም ታጣቂ ከተገኘ እንመታለን ማለት እዛ ውስጥ ቤተክርስቲያን ይሁን ህፃናት ይኑሩ የጦር ህግ በዓለም አቀፍ ደረጃ የጦር ህግ መኖሩን ራሱ የማያውቁም የማይቀበሉ ሰው ናቸው የሀገሪቷ የመከላከያ ማርሻል ተብለው አገር የሚመሩት። እና ይሄ ንግግሬ ተተርጉሞ በሌላው ዓለም እንዴት ይታያል የሚለውን እንኳን ለደቂቃ የማሰላሰል አቅም የላቸውም እኚህ ሰውዬ። ስለዚህ ንጹሃን ይኑር ማን ይኑር ችግር የለውም መሳሪያውን እስከገዛ ነው ድረስ እኛ በፈለግንበት ቦታ እንጠቀማለን ማለት መንደርም እንደበድባለን። ህፃናት ሞቱ ሴቶች ሞቱ ምናምን እያላችሁ አጨቅጭቁን። አብይ ፓርላማ ውስጥ ቀርቦ የተናገራቸውን ቃላቶች አንድ በአንድ ብትወስድ እሱ ራሱ ጠላቴ የሚላቸውን ኃይሎች እንደ ሰው አይቆጥርም። የሀገር ልጆች አድርጎ አይቆጥርም። የእርስ በርስ ጦርነት አድርጎ አያስብም። ወታደሮቹንም አሰልጥነው የሚልኳቸው በዚህ ሐሳቤ ነው። ይሄ ነሽመልስ ውስጥ ያለው የሰበሩንን እንሰብራለን እንደዚህ ያረጉንን እንደዚህ እናረጋለን የሚለው የበቀል የጥላቻ ስሜት በአመራሮች በፖለቲካ ኤሊቱ ውስጥ ስላለ ይሄ ታች ያለው ወታደር የኦሪየንቴሽኑ በዚህ መንገድ